ሰላም 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 ውድና የተከበራችሁ የኔ ተወዳጅና እንቁ ፋሚሊዎች እንደምን ቆያችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሁላችን በያላችሁበት የዓለም ዳር ድረስ ሰላማችሁ እንደወንዝ ብዝት ይበልኝ ያልኩኝ እንግዲህ በደስታና ደስ በሚል ቪዲዮ ዛሬ ተመልሼላችኋለሁ ከረጅም ጊዜ ቆይታ በኋላ። እንግዲህ እንኳን ደህና መጣ ብላችሁ ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረግ እስከ መጨረሻው መመልከት እንዳይረሳ። እንግዲህ ፋሚሊዎች የብሩክና የሃይሚ ወዳጆች የጨረቃዋ ቤተሰቦች በሙሉ በጣም ብዙዎቻችን አስጨንቆን የነበረው ጉዳይ ተፈቶ እነዚህ ልጆች በሰላም በፍቅር ፏፈንደሽ እያሉ ማየታችንን ሁላችንም አስደስቶናል። ይሄ ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ለምን ጨረቃና ፋሚሊው ሁሉም ደስተኛ ስለሆነ እኔም ደስተኛ መሆን ስላለብኝ ማለት ነው። እና ፋሚሊዎቼ የብሩክና የሃይሚ ጉዳይ በሰላም ተፈቶ ያሉበት ሁኔታ ተስተካክሎ በዚህ መልኩ ፍቅራቸውን እየተገላለጹ እንደውም አንድ የፍቅር መቀስ የሆነች ቡችላ መታለች እንጂ ለብቻ ወይ ቻናል ይከፈተለት የሆነ ኮመንት እንደውም አይቻለሁ። እንደዛ የሚል ኮመንቱ ለዛ ቪዲዮ ላይ እና እኔ ጠፍቼ ሊሆን ይችላል፣ ግን ቪዲዮቻቸውን በብዛት እከታተላለሁ። በጣም መወዳቸው፣ ማደንቃቸው፣ ማከብራቸውና ለብዙዎቻችን እጅግ ትልቅ ትምህርት የሚሰጡን ውድና እንቁ ልጆቻችን ናቸው። አሁንም ብሩክና ሃይሚን የምትወዱ ይህን ቪዲዮ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ለምን እይታችን ትንሽ እየወረደ ስለሆነ አብዛኞቻችሁ ጋር መዳረስ እንዲችል ማለት ነው። እና በጣም ደስ የሚል ጊዜ እያሳለፉ አሸንዳን በዓል ከዛም በፊት የነበሩትን 2-3 ቪዲዮዎች አብዛኞቻችሁ በደንብ አድርጋችሁ አይታችኋል። በቃ ምን ልበላችሁና በጣም 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 የሚያስቀናውን የመጀመሪያውን ያ ፍቅራቸው ታድሶ አብቦ ማየታችን በጣም ብዙዎቻችንን ሁላችንም በሚል ደረጃ አስደስቶናል ማለት ነው። ያው ሁላችንም በሚል ደረጃ አምላችሁ ለምን መሰላችሁ? እቺን ነገር የማይወድ ወይም ደግሞ እንደዚህ አይነት ሁኔታዎች ሲገቡ ሰላማቸው ሲመለስ ፍቅራቸው ሲመለስ እኛ ደስ ሲለን እነሱ ደስ ሲላቸው ሲስቁ ሲጫወቱ ደስ የማይላቸው ወይም ደግሞ አሉታዊ የሆነ አሳሰብ ያላቸው አንዳንድ ነጠብጣቦች ስላሉ ነው እንደዚህ ሁላችንም በሚል መልኩ ያልኩትና ሁላችንም በሚባል መልኩ በጣም ደስ ብሎናል። በጣም ነው የምንወዳቸው የምናደንቃቸው። አሁንም ሰከንድ ትናንትና ፍፄ በጣም ደስ በሚሉ ስጦታዎች ቤቱን ሞልቶት ነበርና በጣም ብዙዎቻችን ምርጥ ጓደኛ እንደሆነ የምንመሰክርለት በጣም ብዙ ጊዜ የብሩክና የሃይሚን ህይወትም ሆነ ለሁለቱ በጣም ብዙ መስዋዕትነት ከፍሎ ፍቅራቸውንም ጓደኝነታቸውንም ያሉበትን ሁኔታ በሙሉ ጠንካራ ሆኖ እዚህ ደረጃ ላይ እንዲደርስ ካደረጉ ወይም ደግሞ በጣም ትልቅ አስተዋጽኦ ካበረከቱ ጓደኞቹ መካከል አንዱ ትልቁ የምንወደው የምናከብረውና አመጣጡን በፕራንክ እስካሁንም በፕራንክ ያለ ልጅ ነው እና በጣም ብዙዎቻችሁ የምትወዱ ሰው እኔ የመጀመሪያው ቪዲዮ በጣም ብዙዎቻችሁ ታስታውሱ እንደሆነ የሃይሚ የክላስ ልጅ ሆኖ ሃይሚ አፍቅራው በጣም ብዙ ውጣ ውረድ ውስጥ ገብቶ ምናምን እሱ ነው ያፈቀርሽው ልጅ እሱ ነው ምናምን ተብሎ ጓደኛሞች ሆናቸው ብቻ ለፕራንክ አውቆ ታስቦ ታቅዶ የተደረገ በጣም ረጅም የሆነ ፕራንክ ነበር ታስታውሱ እንደነበርና አመጣጡን በፕራንክ ላይ አሁንም ሁሌም ፕራንክ እያደረገ የሚቀጥል ልጅ ነው እና በጣም የምናደንቀው የምንወደው የብሩክና የሃይሚ የሁል ጊዜው ምርጡ ጓደኛቸው ነው እና በጣም ትልልቅና ደስ የሚሉ ስጦታዎች የኪዳነ ምሕረትን ስዕል አድኖ ያው ሃይሚ ልደቷ 16 ስለሆነ እሱን አስመልክቶ የእናታችን የቅድስት ኪዳነ ምሕረትን ስዕል አድኖ በሚያምር መልኩ አሰርቶ በጣም የምንወድል እኔ በጣም ብዙ ጊዜ ማየው ፎቶና በጣም ብዙ ጊዜ የምወድላቸው ቲክቶክ ላይ በጣም ብዙዎቻችሁ የምትፖስቱት ፎቶ ነው። ያ ፎቶ ብሩክ ያሰራው እና በጣም በጣም ነው የሚያምረው በጣም ከምላችሁ በላይና እንግዲህ ፍፄም እንደዚህ አብረህ ቆንጂዬ ፎቶ የምትነሳ ቆንጂዬ ሚስት ይስጥ እነ ብሩክም ስጦታ ለመስጠት እንዲያመቻቸው ማለት ነው። አሁን ያንተ ብቻ ሲሆን ብዙ እንትን አይልም እና እነ ብሩክም እንደዚህ አይነት ነገር ለማድረግ ወይም ደግሞ የሆነ ቤት ኖሮ ወስደው እንዲሰቅሉልህ ከፈለክ አንተም አንዷን አሸንዳ ነው ደግሞ በዚህ ሰዓት ቆንጆ አይታለም። ስለዚህ አንዷን ጠበቅ አድርግና እኛም ደስ ይበለን። ፍፄ እኮ እንደዚህ ብለን እናወራ። እኛም በጣም በጣም ነው የምንወድ የምናከብረው የብሩክና የሃይሚ የምን ጊዜው ምርጡ ጓደኛ ነህ። ለኛም ፈጥኖ ደራሻችን ነህ። በጣም ብዙ ነገሮች ብሩክና ሃይሚ መሀል ሲፈጠሩ ደውለን የምንጠይቅህ ጉዳዩን የምናማክር የነበረው ነገር ለማስተካከል ጥረት የምታደርገው ከማንምና ከምንም ጊዜ በላይ አጠገባቸው ሆነ የምታገዛቸው ጀስት ምርጥ ጓደኛቸው ሆነ። ኔክስት ደግሞ ናቲ ከሀሰን ጋር ብሩኬን የነበራቸውን ቁርሾ ፈቱላቸዋል። በቃ የሆነ ነገር ተፈጥሮ ነበር መሀላቸው ክላሽ ያደረገ ነገር ነበረ፣ ግን እሱም ነገር ተፈቶ ቀብራራይ በቀብራርነቱ ሀሰንም እየተወጣጠረች ነበር። ትንሽ እንደው ወጠር ምናምን እያለች ነበር። እኔ ምንም የተፈጠረ ነገር የለም፣ ምንም አውቀው ነገር የለም። እኔ እስካሁን እንደዛው ነኝ። ብሩኬ የተፈጠረ ነገር ካለ እሱ ይወቀው፣ እኔ ጋር ግን ሰላም ነው ብላው እያለች ነበር። የተፈጠረ ነገር እንዳለ ውስጣችን እያወቃ ሰዎች የሆነ ነገር
ደፋፍነን ለማለፍ ወይም ደግሞ ደፍረን እዛው ለማስቀረጥ ምናምን እንሞክራለን። እና ሀሰንም ሲያደርግ የነበረው እንደዛ አይነት ነገር ነው። ትንሽ ራሷ እኔ እንዴት ተነስቼ ላሳያችሁ ምን ልበላችሁ፣ ትንሽ ራሷን እንትን እያለች ካፕ ያደርገች ምናምን ነው። ሀሰንም የምን ጊዜው ምርጥ ጓደኛቸው ነው። በቃ ልክ እንደ ፍጹም በጣም ብዙ ነገሮችን አብረው ያሳልፉ፣ በጣም ብዙ ቦታዎች ላይ ድልድይ ሆነው ያሻገሯቸው፣ ሲጣሉ ያስታረቋቸው፣ በጣም ብዙ ፈተናዎችን መከታ ሆነው ያሳልፉላቸው፣ በተለይ ከሀይሚ ጎን የነበረና በጣም ብዙ ነገሯን ሲሸፍንላት እና ሲያግዛት የነበረ ምርጡ ጀለሳቸው ነው ሀሰንም ቢሆንና የሆነ ነገር ይፈጠራል። ያው አይደለም ሰውና ሰው እግርና እግርም ይጋጫል አይደለ? ሀይሚና ብሩክም ተጋጭቶ ነበር በጣም በከባዱ ለዛውም። እና ሀሰንና ብሩኬ ደግሞ ከሀይሚና ብሩኬ በፊት የሚተዋወቁ ሰዎች ቢሆኑም አሁን ላይ ሀይሚ ብትበልጥም መታ ብትበልጥም ግን በጣም ብዙ ነገር አብረው ያሳልፉ፣ ከልጅነታቸው ደመሩ የተማሩ አብረን የተማርን አብረን የምናውቃቸው እዚሁ አብረው የነበሩ በጣም 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 ከምላችሁ በላይ የሚዋደዱ ጓደኛሞች ናቸው። እና ፍጹም አብሮ አደጉ ነው። ፍጹም አብሮ አደጉ ነው። ያው ሲወለዱም ጀምሮ ሰፈር ሲዞሩ ያደጉ ልጅ ናቸው። እኔ ብሩኬን የማውቀው 9ኛ ክፍል አካባቢ ነው የማውቀው። አብረን አንዱ በር ተቀምጠን የተማርን ልጅ ነው። ሀሰን ደግሞ ከዛ በፊት ያውቃቸዋል። ከኔ በፊት በደንብ የሚተዋወቁ በጣም የሚግባቡና ከተማው ላይ ዘላጭ ሸበላ የሚባሉ ልጆች የነበሩ ናቸው። ያው ብሩኬን አልዋሽም፣ በቃ ሴቶቹ ሁሉ ናጫቸውን ነበር። ትምህርት ቤት እራሱ ስንማር አስቸግሮን ነበር። በጣም ከምንላችሁ በላይ በቃ አስቸግሮ ነበር ትምህርት ቤት። ሁሉም ያዩ ሴት እኛ ለማማለል እንሞክራለን፣ እኛ የራሳችንን ጥረት እናደርጋለን። እሱ አንድ ቃል ሳይናገር አጠገቡ እሺ አሁን ምን ይኸው መድኃኒዓለም አይቶት ሀይሚን የመሰለች ጨረቃ ቆንጆ ንግስት የሆነች ሚስት ሰጠው። እሺ ማስተካከለው ማቢዎች እና ሚስት ሰጠው እና አሁን በጣም ደስ የሚል ጊዜ፣ በጣም ብዙ ቆንጆ ጊዜያቶችን እያሳለፉ ያሉ ምርጥ ጥንዶች ናቸው። ተጋብተው ወልደው ከብደው ደግሞ ለማየት እንግዲህ መድኃኒዓለም ያችን ቀን ያብቃል፣ ለዛ ቀን ያብቃል፣ ያድርሰን። ሌላ ምንም አለ እና ከሀሰን ጋር የነበራቸውንም ቁርሾ ናቲ በሚገባ የነበረው ነገር አውርተው እንዲፈቱ ያደርጓቸዋል። ሁሉም ነገር ወደ ነበረበት ሁኔታ እየተመለሰ ያለ ይመስላል። ከዚህም በኋላ ፍቅራቸውን፣ ሰላማቸውን በቃ ያለው ነገር በሙሉ እኔ ምን እንደምላቸው አላውቅም። መድኃኒዓለም አብዝቶ አትረፍርፎ ያስቀጥልልን። በቃ እኛ በጣም ደስ ይላል እንደዚህ ምን ሆነ። እኔም አልጠፋም ፋሚሊ በየቀኑ ቪዲዮ ለመቅረጽ እሞክራለሁ። ለምን እኔ ሞራሌን የሚገለው እኔ የምለቃቸው ቪዲዮዎች ወይም ደግሞ እኔ እናንተ ጋር እንዲደርሱ ወይም ስሜትን እንድታውቁ እናንተ ማሳባችሁ ኮሜንታችሁን እንድታስቀምጡልኝ ብዬ የምቀርጻቸው ቪዲዮዎች እይታቸው ከ500 የማይዘል ከሆነ እይታቸው ከ1000 የማይዘል ከሆነ በጣም ብዙዎቻችሁ ጋር ተደራሽ አይሆንም። ያቺ ነገር አንዳንዴ ስለምታስደብረኝ እንጂ ምቀራው 400ዎቻችሁንም ልክ አይደለም፣ 500ም ልክ አይደለም። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ግን የተፈጠረው ነገር ወይም ደግሞ እዚህ በቃ ምን ልበላችሁ፣ እኔ ቁጭ ብዬ መስዋዕትነት ከፍዬ የምቀርጻቸው ቪዲዮዎች 400 ያንሳል ብዬ ስለማስብ ነው እንደዚህ እየተናገርኩኝ ያለሁት። እና በጣም ከልቤ ነው ማደንቃችሁ፣ ከልቤ ነው የምወዳችሁ። ምርጥ ኦዲየንሶቼ ናቸው። ኦዲየንሶቼ ናቸው እና በጣም ነው የምወዳችሁ ማከብራችሁ። በብሩክና በሀይሚ በኩል ብታቆኝም እኔ በብሩክና በሀይሚ በኩል ባቃችሁም እነሱ ቢያስተዋውቁንም በጣም ስለምንወዳቸው ስለምናደንቃቸው የእነሱ ፋሚሊ እስከሆን ድረስ አንድ ላይ ሆነን ሁላችንም ተባብረን የምናድግ መለወጥ ያለብን መለወጥ የማያስከፍሉ ነገሮች ስለሆኑ ቪዲዮ ነክታችሁ ከፍቱት፣ ላይክ፣ ሼር፣ ሰብስክራይብ ብታደርጉት እስከ መጨረሻውን ብትመለከቱት ይጠቅመኛል። እናንተንም አዝናናቸዋለሁ ብዬ ተስፋ አደርጋለሁ። ስለ ብሩክና ስለ ሀይሚ የምትወዷቸው የምታደንቋቸው ከሆነ ደግሞ ሰው መስማት የማይሰለቸውን ነገር ምንም አይደለም ብዬ ስለማስተው ነው እንደዚህ ብዬ ተናገርኩትና በጣም ደስ የሚሉ በጣም ቆንጆ ጊዜያቶች እያዘለፉ ነው። ብሩኬና ሀይሚን በኩል ያለው ሰላም፣ ፍጹም ያደረገው ነገር፣ ሀሰንና ቡራም በዚህ በኩል ናቲ ያስታረቀበት መንገድ፣ ሁሉም ኤቭሪቲንግ በቃ ሰክሰስ እየሆነ ሁሉም ቦታውን ይዞ በሰላም ወደ ነበረበት ላይፍ እንደሚመለሱ በጣም እርግጠኛ ሆነን ነበረ። ሁሉም ነገር ወደ ነበረበት ተመልሷል። ለመስቀል ደግሞ ቡታጅራ መጥተው ድብልቅልቁን እንደሚወጡት አንጠራጠርም። ያው እንግዲህ አዲስ ዓመት እየመጣ አይደለ? ቡሄ አልፏል። በቃ ሁሉ ደመሮ ኤቭሪቲንግ
እንኳን ያደረሳችሁ። ለማንኛውም ለኪድዬም ለዊሆም ለሁሉም ነገር ስላልመጣው ማለት ነው። ሶ ይሄንን በድምቀት አክብረን በጣም ደስ ብሎን ኪዳነ ምሕረትንም ጾማችንን በሰላም ፈተን በጣም ደስ የሚል ጊዜዎችን አብረን አሳልፈን ነበርና በጣም ደስ ይላል። እንደ ሁልጊዜው ፋሚሊ አሁንም ደግሜ እላችኋለሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እንገናኛለን። ብሩክና ሃይሚን የምትወዱ ሁሉ በያላችሁ በሰላማችሁ ብዝት ይበልልኝ። እናንተም ይሄ ሁሉ ደስታ ቤታችሁ የሚገባበት በቃ ወደ ሀገራችሁ የምትመለሱበትን ቀን መድኃኒዓለም ያቅርብላችሁ። በቀጣይ ቪዲዮ እንገናኛለን። ሰላም